አብርሽና ሩታ እንግዲህ በዚህ ሰዓት አንድ ላይ ናቸው በሉም ናቸውም። እንግዲህ ያው አንዳንድ ጊዜ ምን አለ መሰላችሁ የእኛ ሰዎች ስንባል አንድ ሰው በቃ 1,000 ጥፋት አጥፍቶ አንድ ሰው ደግሞ የሆነ ጥንጥዬ ነጥብ ባጠፋ የዛችን 1,000 ያጠፋውን ሰውዬው ትተን 1 ነጥብ ያጠፋውን ሰውዬው ነው የምንኮንነው ማለት ነው። እንግዲህ ይሄ የሰው ልጅ ባህሪ ነው። የሰው ልጅ ባህሪ ነው እንግዲህ ባህሪ ነው ማለት ነው። ሩታዬ እንግዲህ ባለፈው አብርሽን ፈትና ነበረ ማለት ነው። ስትፈትነው እንግዲህ አብርሃም በዛ መሀል ውስጥ ሩታ ራሱን እንዲያገኝ ነው ያደረገችው እንጂ ከመሀል ከሱ ጎን ከግራ ከቀኝ ያጀቡት አጃቢዎቹ ምን አይነት ሰዎች እንደሆኑ ምን አይነት አስመሳይ እንደሆኑ ለህይወቱ ውስጥ ምንም አደጋ እንደሆኑ ምንም እንደማይጠቅሙ ከህይወቱ ውስጥ አርቆ መስወጣት እንዳለበት እና ቆም ብሎ ሁሉንም ነገር እንዲያስብ ነው ያደረገችው ሩታ ማለት ነው። ምክንያቱም እነ አቤል እና እነ ብሩክ እነ ኤርሜላ የተባሉ ለአብርሃም ደስታ ብለን ነው እንደዛ የምናደርገው፣ ለአብርሃም ደስታ ብለን ነው እንደዚህ ስናደርግ የነበረ እንደዚህ ስንሆን የነበረ የሚሉት ማለት ነው። ለአብርሃም ደስታ ብለው ምንም ነገር ያደረጉት ነገር የለም በመጀመሪያ። ምክንያቱም ለአብርሃም ደስታ ብሎ ብዙ ነገር ቢያደርጉ ኖሮማ አብርሃምንና ሩታን አንድ ላይ ሆኖ ልጃቸውን እንዲያሳድጉ ይረዱት ነበረ እና ወደ ትዳሩ እንዲመለሱ እያደርጉ ነበረ። ነገር ግን እነሱ ምንድን ነው ትዳሩን አስፈትቶት ሌላ ኬዝ ውስጥ እንዲገባ ነው ልጁን እያደረጉ ያሉት ማለት ነው። አሁን እነሱ ቤት ሌላን ሰዎች ኦዲየንሶቹንም ቤተሰቦቹን ለመሸወድ ማለት ነው። ገባች አይደለ? ነገር ግን ሩታ አይኑን እንዲከፍት አድርጋለች ማለት ነው። አሁን ትናንትና አብርሃም አቤልን ጠርቶ አስጠንቅቆት ነበረ ማለት ነው። ቢያስጠነቅቅም እንግዲህ ሩታ ከዚህ በኋላ እኔ በቀደምም ጠርቶኝ ብዙ ነገር ሲል ነበረ በማለት እንግዲህ ምን ነው አንተ እስከ ዛሬ ነበር የት ነበርክ? ዛሬ እየጠራ የምታስጠነቅቃቸው በማለት ራሱ ተናግራለች አብርሃምን ማለት ነው። ትክክል ናት ሩታ ማለት ነው። ይሄ ማለት ደግሞ የአብርሃም አይምሮ ተከፍቶ እንዲታይ ተከፍቶ እንዲያስብ ያደረገችው ማለት ነው ሩታ ናት ማለት ነው። ሩታ ነው። ምክንያቱም ይሄን ባታደርግ ኖሮ አብርሃም በቃ እንደዚሁ እንደ እንትን እየተነዳላቸው ነበረ የሚኖረው ማለት ነው። ሩታ እንግዲህ አብርሃም ቆም ብሎ እንዲያስብ ብዙ ነገር እንዲያደርግ እድል ሆነዋለች ማለት ነው። ለማሰብ ጊዜ እንዲኖረው ራሱን ሆኖ ለማንም ሰዎች ራሱን ሳይሰጥ ሁሉንም ነገር ራሱ ማሰብ እንደሚችል ነው ያደረገችው ማለት ነው። ነገር ግን ሌሎች ሰዎች እንደዚህ ሩታ ይሄን ሁሉ በደል ሩታ እንደዚህ አድርጋ እንዴት ነው ከእሷ ጋር አሁን ተመልሶ ሊሆን የሚችሉ እያላችሁት የባጡን የቋጡን የምታወሩ ሰዎች አላችሁ ማለት ነው። ስለ ራሳችሁ አንድ ብትጠየቁ አንድ የማትመልሱት ስለ ሰዎች መዓት ነገር ታወራላችሁ ማለት ነው። እና አብርሃም ሩታን ይቅር ብሎ ሁሉም ተባብሎ ይቅር ተባብሎ አንድ ላይ ለመኖር እንግዲህ ወስኗልም ሊወስኑም ነው ማለት ነው። እንግዲህ ምን ትሆኑ እኔ አንድ ነገር የገረመኝ ነገር ቢኖር ማለት ነው አብርሃምና ሄርሜላ አብርሃም እንግዲህ ለሄርሜላ ቀለበት እንዲያደርግለት ብር ያዋጣችሁ ሰዎች አላችሁ ማለት ነው። ሄርሜላ እጅ ላይ ቀለበት መታየት አለ። እሱን ቀን በጉጉት ነው ሲጠብቅ የነበረው ያላችሁ ሰዎች ቆይ ምናችሁ ነው ምንድናችሁ? ምናችሁ ተነክተው ነው? እንደዚህ ይባላል እንዴ? እንደዚህ እኮ አይባልም። በመጀመሪያ እንደዚህ አይባልም። በሁለተኛ ነገር ደግሞ ስለ ራሳችሁ ህይወት ማሰብ ትታችሁ ስለ ሰው ህይወት ባታቦኩ መልካም ነው ማለት ነው።
እንግዲህ ሩታና አብርሽ መቼም አይለያዩም። መሀላቸው ልጃቸው አለ። እንደገና ደግሞ ትናንትና ራሱ ተገናኝቶ ነበረ። በምን አይነት አይን ሲተያዩ እንደነበረ ሩታ አብርሽን በጣም ታፈቅረዋለች፣ አብርሽ ሩታን በጣም ያፈቅረዋል። ተራርቆ መኖር የሚችሉ ሰዎች አይደሉም። ያው አንዳንድ ጊዜ የሚፋቀሩ የሚዋደዱ ሰዎች ሰይጣን ይገባል ማለት ነው። ይህንን መሀላቸውን የገባ ሰይጣን ደግሞ መንቆርቱን ይዞ መስወጣት ነው። አስወጡትም ማለት ነው። ያው መሀላቸው የገባ ሰይጣን ሀቤል እነ ሄርሜላ ናቸው ማለት ነው። ሌላ ሰይጣን እኮ ራሱ አይመጣም፣ ሰውን ነው የሚልከው ማለት ነው። እነሱ ናቸው መሀላቸው ገብቶ እንዲራራቁም ብዙ ነገር እያደረጉ ያሉ እንጂ አብርሽ እና ሩታ ድሮ ነበረ ታርቆ እስካሁን አብሮ የሚሆኑት ማለት ነው። እና እነሱ ናቸው ህይወታቸው ሲበጠብጡ የነበረ። አሁን እንግዲህ አብርሽ ወደ ራሱ ተመለሰ። ሩታዬም እንግዲህ በጣም ደስ ብሏታል። ሩታዬ የኔ ውድ፣ የኔ ቅመም፣ የኔ አስተዋይ እችን ደስታሽን ነበረ ለማየት የጓጓ ነው ማለት ነው። በጣም ነው ደስ ያለኝ እውነት ለመናገር። እናንተ አትለያዩ፣ መቼም አትለያዩ፣ መቼም ተለያይታችሁ የማትቀሩ ልጆች ናችሁ ማለት ነው። እንግዲህ አንዳንድ ጊዜ በዙራችን የተከበቡ ሰዎች ለእኛ መልካም ናቸው፣ ለእኛ ጥሩ ናቸው ብለን የምናስባቸው ሰዎች የባጡን የቋጡን ያወራሉ። ግን ነገር ግን ያን ህይወት የምትኖሩ እናንተ ሁለታችሁ ብቻ ናችሁ ማለት ነው። ብትቸገሩም ብታገኙም ብትርቡም ብትጥሙም ሁለታችሁ ናችሁ ትዳራችሁን የምትመሩ እንጂ ሌላ ሰው መጥቶ ከእናንተ ጋር አይኖሩም። ሌላ ሰው የእናንተን ትዳር አይኖሩም። ነገር ግን እኛ የባጡን የቋጡን እያወራን የሰውን ትዳር ለመበጥበጥ እንሞክራለን ማለት ነው። ሰዎች ስንባል እንግዲህ ምን እናውራ ስራ ብንል ጥሩ ነበረ። ምን እናውራ ከማለት ማለት ነው። ሰዎችን ከመራ ሩታና አብርሽ እንግዲህ እጅግ በጣም ብዙ ፈተና ደርሰው ነው እዚህ የደረሱት። በቀላል አይደለም የደረሱት። እጅግ በጣም ብዙ ነገር ከቤተሰብም ሆነ ከብዙ ነገር ነው እዚህ ላይ ዛሬ እዚህ ላይ የተገኙ እንጂ እንደ ቀልድ ወይ በቀላሉ እዚህ ላይ አይደለም የደረሱ ማለት ነው። ነገር ግን የሚያውቀው ያውቀዋል። የኔና አንቺን ጉዳይ ያለ ይውጣ በአደባባይ ያለ ዘፋኙ ማለት ነው። የሩታንና የአብርሽ ጉዳይ የሚያውቀው ያውቀዋል። እንደዚህ እንደ ቀላል ማለት ነው። እጅግ በጣም ብዙ ፈተና ነው አሳልፎ እዚህ የደረሱት። እንደ የሚታይ ነገር አይደለም ማለት ነው። ብዙ ሰዎች እንግዲህ ከዙራቸው ተከበው ብዙ ነገር ቢቀባጥሩም ምንም ያመጡም ማለት ነው። ምክንያቱም ልጆቹ ይዋደዳሉ፣ ይፋቀራሉ። እንደ አንደኛ ነገር ልጃቸው አለ፣ ልጅ አላቸው፣ መሀላቸው ልጅ ተፈጥሯል። ስለዚህ ሰው ብዙ ነገር ቢያወራ ብዙ ነገር ቢቀባጥርም ምንም የሚያመጣ የሚፈልጥ የሚቆርጥ ነገር አይኖርም ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ፈጣሪ ያጣመረው ሰው ሊለየው አይችልም ማለት ነው። ሩታና አብርሽ እንግዲህ የሚለያዩ ሰዎች አይደሉም ማለት ነው። ልዑል ልጃቸው እንግዲህ አንድ ላይ አደረጋቸው ማለት ነው። መልሶ በጣም ነው ደስ የሚለው እውነት። እናንተ ሰው መሀላችሁ ላይ አታስገቡ። ባልና ሚስት መሀል እንኳን ጓደኛ እንኳን የሩቅ ጓደኛ ቀርቶ ቤተሰብ ራሱ መግባት የለበትም ማለት ነው። ምክንያቱም የእናንተን ህይወት እናንተ ናችሁ እንጂ የምትኖሩ ሌላ ሰው መጥቶ የእናንተን ህይወት መኖር አይችሉም። የእናንተ እናትና አባት ራሱ መጥቶ የእናንተን ህይወት የእናንተን ትዳር መኖር አይችሉም። እንኳን ጓደኛ ቀርቶ ማለት ነው። የራሳችሁ ትዳር ላይ እናንተ ፎከስ አድርጋችሁ መስገባት የሌለባትን ነገር መስገባት ያለባችሁን ነገር ተመካከራችሁ ራሳችሁ መወሰን ነው ያለባችሁ እንጂ ዝም ብሎ መንገደኛ እየመጣ የእናንተ ህይወት ላይ አስተያየት እንዲያደረግሽ እንዲቆርጥሽ እንዲፈለጥሽ እያሉ እንዲያወሩ ቦታ አትስጡት፣ መንገድ አትስጡት፣ ህይወታችሁ ውስጥ አታስገቡት። ብቻ በጣም ደስ ይላል እውነት ለመናገር ማለት ነው። እናንተ ያው ፈጣሪ ያጣመረ ሰው ሊለየው አይችልም። እናንተ ብዙ ነገር አሳልፋችሁ ብዙ ፈተና አሳልፋችሁ ነው ዛሬ በዚህ ፍሬ የደረሳችሁት ማለት ነው እንጂ እንደ ቀልድ ሮጣችሁ እዚህ ጋር አልደረሳችሁም ማለት ነው። ፈጣሪ የተመሰገነውን ስለ ሁሉም ነገር ክብር ምስጋና ለፈጣሪ ይሁን። እውነት ለመናገር ልጅ ማለት ከፈጣሪ የሚገኝ ከፈጣሪ የሚሰጥ ውድ ስጦታ ነው ማለት ነው። ፈጣሪ ደግሞ ሁለታችሁ በልጅ የባረካችሁ ማለት ነው። እግዚአብሔር ይመስገን። ፈጣሪ ልጃችሁን እንግዲህ በሰላም በጤና በፍቅር በደስታ መሳደግ አለባችሁ እንጂ
ወሬ በማንም ቀበጣጣሪ ወሬ ህይወታችሁ መበጣበጥ የለበትም ማለት ነው። በጣም ነው ደስ ያለኝ። እውነቴን ነው አንድ ላይ ስለሆናችሁ ማለት ነው። አሁንም ከዚህ በኋላ ማንንም ሰው ህይወታችሁ ውስጥ ለመስገባት አትሞክሩ፣ ቦታ አትስጡ። ሲጀምር አንድ ሰው ስለ እናንተ ማውራት ሲፈልግ ራሱ እዚህ ጋር ቁም ብላችሁ አውርቶ ሳይጨርስ መስቆም ነው ያለባችሁ ማለት ነው። አይደለም ያወራውን ያሰበን ራሱ ሀሳቡን ራሱ መዳመጥ የለባችሁም። አቁም ብላችሁ ማስቆም ነው ያለባችሁ ማለት ነው። አብርሽ ደግሞ አንድ ደካማ ጎንክ ያለው ማለት ነው። ለሁሉም ሰው አዝናለሁ፣ ለሰዎች ማዘን አለብኝ የምትለው ነገር አይገባኝም እዚህ ጋር ማለት ነው። አንተ ቤትህን፣ ትዳርህን፣ ሚስትህን መስከበር ያለብህ አንተ ነህ እንጂ ሌላ ሰው መጥቶ ያንተን ትዳር ያንተን ሚስት ሊያከብርልክ አይችልም። ገባክ አይደለ? የቤት ውስጥ ሚስትህን እያስለቀስክ ሌላ ሴት መንከባከብ ምንም አይሰጥም ማለት ነው። ደንታ አይሰጥም ይሄ። ምክንያቱም ሰው ከቤት ነው የሚጀምረው። ከሚስትክ ክብርም ከሚስትክ እንክብካቤን ከሚስትክ ነው እንጂ ውጭ ላይ ወጥተህ ከሌላ ሴት ጋር እያንከባከብካት እንዲህ ወክ እያስደረካት ምንም ለአንተ ህይወት ውስጥ ምንም የሚመለከታት ነገር የለም ማለት ነው። ያቺ ሂባብ የሆነች መሽገር የሆነች ያቺ አንተ ላይ መታ የተለጠፈችው ሴትዮ ካጠገብክ ማራቅ አለብክ ማለት ነው። በጣም ደስ ይላል። እውነት ለመናገር አንድ ላይ ስለሆናችሁ በጣም ደስ ብሎኛል። እግዚአብሔር መጨረሻችሁን ያሳምርላችሁ። በጣም ደስ ብሎኛል። እንኳን ደስ አላችሁ። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። እኔ ጋር የበዛ ሰላም ለእናንተም ይብዛላችሁ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። የኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ሲታዩ ላይክ እንዳትረሱ፣ ላይክ አድርጉልኝ ማለት ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ቪዲዮውን ሲታዩ ላይክ አድርጉልኝ። ቤተሰብ በመሆን ይቀላቀላል። እንኳን ወደ ቤት የመጣችሁ በሰላም ፈጣሪ ሰላማችሁን ያብዛልኝ። በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ።